ስማቸው ከስራቸው ቀድሞ የሚናገርላቸው ዓለም አቀፍ ተቋማት አንድ የጋራ ምስጢር አላቸው። እሱም በስምና በተግባር መካከል ያለው የማይናወጥ ታማኝነት ነው። ለነሱ ብራንድ ማለት ሎጎ ወይም ቀለም አይደለም። ብራንድ ማለት በተደጋጋሚ የተረጋገጠ የጥራት ቃል ኪዳን ነው። አኢ ኔትወርክ ሶሉሽንስ እየገነባ ያለውም ይህንን ዓለም አቀፍ እውነት ነው። ከምንም በላይ ደግሞ አፍሪካን ወደ ዲጂታል ዘመን የሚያሸጋግር ዓለም አቀፍ ደረጃውን የጠበቀ የቴክኖሎጂ ተቋም መፍጠርን እንደ ራዕይ አንግቦ ስሙን በተግባር ለመተርጎም በየቀኑ እየተጋ ይገኛል። ሥራን በጥራት ከመጀመርም በላይ ሥራን በአግባቡ መጨረስ የሚለው መሪ ቃልም ለደንበኞች የሚሰጠውን ክብር ፍንትው አድርጎ ያሳያል። በአኢ የደንበኞችን እርካታ በየጊዜው ከመለካት ጀምሮ ፕሮጀክትን አስረክቦ ከመውጣት ይልቅ ደንበኛው በራሱ እንዲችል እስከ ማብቃት የሚደርስ ሂደት ተፈጥሯል። ይህ አስገራሚ የሥራ ትጋት ራዕይ በዕለት ተዕለት ተግባር ሲታገዝ አመኔታን ስንቁ ያደረገ ብራንድ መገንባት እንደሚቻል የሚያሳይ ሕያው ምስክር ነው። ለመሆኑ የአኢ ኔትወርክ ሶሉሽንስ ብራንድ በጊዜ ሂደት ውስጥ እንዴት እያደገ መጣ? ስሙስ ስለ ድርጅቱ ማንነትና ስላካበተው ዕውቀት ምን ይነግረናል? አንድ ካምፓኒ ራሱን የሚገልጽበት ሪፕሬዘንት የሚያደርግበት ወይም ኢንስፓየር የሚሆንበት ራሱን ታሪኩን የሚናገርበት ወይም ደግሞ ብራንድ አይደንቲቲ መገለጫው ሁለት ኮምፓይል ያደረገ ነው። አንደኛው የካምፓኒው ስም ምን ይመስላል፣ እንዴት ነው ድራይቭ የተደረገ፣ ስሙ ስለ ካምፓኒው ምን ታሪክ ይናገራል ወይም ምንድን ነው የሚያወራው የሚለው ነገር አንዱ ኤክስፕረስ የምናደርግበት ወይም አይደንቲቲው የሚገለጽበት አንዱ ሲስተም ነው። ሁለተኛው ታግላይኑ ስለ ካምፓኒው ምን ያወራል፣ ታሪኩ ምንድን ነው፣ ምን ኢንስፓይሬሽን አለ የሚለውን ነገር የሚገለጽበት ነው ማለት ነው። ወደ አኢ ኔትወርክ ሶሉሽን ስንመጣ አኢ የሚለው ስም ድራይቭ የተደረገው በዓለም አቀፍ ደረጃ ትልቁ ወይም ደግሞ ካሉት ትላልቅ የኔትወርኪንግ ሰርቲፊኬቶች አንዱ የሆነው ሲሲአይ የሚባል ሰርቲፊኬት ነው። ይህን ሲሲአይ ሰርቲፊኬት ማለት ሲስኮ ሰርቲፋይድ ኢንተርኔት ኔትወርክ ኤክስፐርት ነው። ይሄ ማለት በኢትዮጵያ ደረጃ የመጀመሪያ የሆኑ ሰርቲፊኬት፣ በአፍሪካ ደረጃ ደግሞ ጥቂቶቹ ከሚባሉ ሰዎችን አኮምፕሊሽ ያደረገ የካምፓኒው ባለቤት የሆነ ወይም ፋውንደር የሆነ በአቶ መርዕድ በቀለ ነበር። ካምፓኒ ስታቢል ሲደረግ ይህንን ሰርቲፊኬት ድራይቭ በመደረግ ሲሲአይ የነበረው ሲሲን ትተን አኢ ተብሏል ማለት ነው። ይህ ምንድን ነው የሚናገረው? የዛን ሩት ፋውንዴሽን ኤክስፐርቲዝ እንደነበር ወይም ደግሞ አንድ ሰው መጥቶ ወይም አንድ ባለሀብት መጥቶ ኢንቨስት አድርጎበት ኢስታብሊሽ የሆነ ካምፓኒ ሳይሆን እውቀት ኢንቨስት የተደረገበት ካምፓኒ መሆኑ አንድ የሚናገረው ታሪክ አለ ማለት ነው። ይህም ብቻ አይደለም፣ በኢትዮጵያ ደረጃ የመጀመሪያ የሆነ ዓለም አቀፍ ሰርቲፊኬት ነው። ይህም ራሱ የቻለ የሚናገረው ታሪክ አለ ማለት ነው። ቱጂ ፕሮባብሊ ቱጂ በነበረበት ጊዜ የኔትወርኪንግ ኤክስፐርት መሆን ማለት በአሁን ጊዜ የተለመደ ነገር ሊመስል ይችላል። በዛን ጊዜ ግን አንኢማጂነብል ነበር ማለት ነው። ይህንን አንድ ታሪክ ራሱ የቻለ አኢ ብለን ራሳችን ስናወራ ቢሃይንዱ ስቶሪ አለ ማለት ነው። በዛን ጊዜ ጀምሮ ይህንን ኤክስፐርቲዝ ከሆነ አሁን ማይቻል ነገር የለም። ምንም ነገር አቺቭ ማድረግ እንችላለን። ነገሮችን መመቻቸት አይጠበቅባቸውም። ነገሮችን አቺቭ ማድረግ እንችላለን። ኤክስትራ ማይል ዘ ቦልድ ሚሽናችን አቺቭ ማድረግ እንችላለን የሚለው ነገር ታሪካችን የሚናገር አንዱ የስማችን ድራይቭ ነው ማለት ነው። ይሄ እንደ አጠቃላይ ሲታይ አኢ ኢስታብሊሽ የሆነበት መንገድ ስናት ጀስት በአንድ ባለሀብት መጥቶ ኢንቨስት አድርጎበት ገንዘብ አይደለም ኢንቨስት የሆነበት፣ እውቀት ነው ኢንቨስት የተደረገበት። ይሄ ነው አንዱ ቨርባሊ ብራንድ አይደንቲቲ ራሳችን ስማችን ሲነገር አኢ የሚለውን ነገር ኤክስፕሌን የምናደርግበት መንገድ አንዱ ይሄ ነው ማለት ነው። ሌላው ታግላይን ነው። ታግላይኖች የተለያዩ ሞቲቬሽን፣ የተለያዩ ኤግዛጁሬት የሚደረግበት ሪፍሬዝ ነው። የተለያዩ የዓለም አቀፍ ካምፓኒዎችን የተለያየ ታግላይኖች አጀስት ያደርጋሉ፣ ራሳቸውን ኤክስፕሌን ያደርጋሉ፣ ራሳቸውን ቶፕ አድርገው መናገር የሚችሉበት ታግላይን ምንለዋለን። ይሄም አንድ ካምፓኒ ብራንዱ የሚያሳይበት መንገድ ነው ማለት ነው። ዓለም አቀፍ ካሉ ትልቅ ካምፓኒዎች ታግላይኖች ለማየት ለመሞከር ያክል ለሴ አፕል ብንወስድ ራሱን ለመግለጽ ታግላይኑ ቲንክ ዲፈረንት ይላል። ሁሌ ፕሮዳክቶች ሪሊዝ ሲያደርግ አድቫንስድ የሆነ ወይም ደግሞ ሪሊዝ ዴት ሲመጣ ሁሌ አድቫንስድ የሆነ ቴክኖሎጂዎችን ሪሊዝ እንደሚያደርግ ራሱን ለመግለጽ ቲንክ ዲፈረንት ይላል ማለት ነው። ሌላው ትልቁ ካምፓኒ የዓለም አቀፍ ካምፓኒ የሆነ ኮካ ነው። ኮካውን ራሱን ለማስተዋወቅ ወይም ታግላይኑ
ኦፕን ሃፒነስ ይላል። ዊ አር ኦፕኒንግ ሃፒነስ ቱ ዩ የሚለው ነገር ራሱን ሰው ሃፒነስ ነው እየሸጥንላቸው ያለው ቫሉ እያደረግን ያለው ለእናንተ ሃፒነስ ነው የሚለው ነገር ኦፕን ሃፒነስ ታግላይን ክሬት አድርጓል ማለት ነው። ሶ ኤቭሪ ቦትል ኦፕን ሲሆን ዩ አር ኦፕኒንግ ደ ሃፒነስ የሚለው ለማሳየት ራሱን ኮካ ኦፕን ሃፒነስ ብሎ ታግላይን ክሬት አድርጓል። መኪና ኢንዱስትሪ ስንገባ ደግሞ ትልቅ ካምፓኒውን BMW ነው። የእሱን ታግላይን ዘ አልቲሜት ድራይቪንግ መሽን ይላል። ዘ አልቲሜት ሲል ኤግዛጁሬት አድርጎ ትልቁና ሀያሉ ካምፓኒ እንደሆነ በድራይቪንግ መሽን ወይም የሚወጡ መኪኖችን ዲዛይን የሚያደርጋቸው ሪሊዝ የሚያደርጋቸው መኪኖችን ትላልቆች እና አድቫንስ እንደሆኑ ለማሳየት ዘ አልቲሜት ድራይቪንግ መሽን ብሎ ታግላይኑ ክሬት አድርጓል ማለት ነው። የኛ ታግላይን ጌት ዘ ጆብ ደን ይላል። ጌት ዘ ጆብ ደን ሲባል ስሜቱ ራሱ ይመጣል። ነገሮችን ማሳካት አለብን፣ መጨረስ አለብን፣ ጀምረው ኩዊት ማድረግ የለብን፣ መጨረስ አለብን የሚለው ኢንተርናላይዝ የምናደርገው ስራዎችን መጨረስ አለብን፣ ጀምረ መጨረስ አለብን የሚለውን ነገር ለማሳየት ጌት ዘ ጆብ ደን ይላል። ጌት ዘ ጆብ ደን ስናስታውስ አወር ኮሚትመንት ቱ ኤክስኪዩሽን ነው ማለት ነው። ነገሮችን ኢምፕሊመንት ለማድረግ የምንሄድበት ርቀት ወይም ደግሞ ነገሮችን ለመጨረስ ኤክስትራ ማይል የምንሄድበት ወይም ፊሊንግ ወይም ኢንስፓየር የማድረግ ተንደንሲ ያለው ማለት ነው። አንድ ሰራተኛ ትልቅ ቻሌንጆች ሊገጥሙት ይችላሉ። ያንን ግን ማቆም የለበት፣ ማሳካት አለበት። ማንም ሰው ጠንክሮ ሊሰራ ይችላል፣ ሌት ከቀን ሊሰራ ይችላል። አዚ ኤንድ ኦፍ ዘ ዴይ ግን አውትፑት ሊኖር ይገባል ማለት ነው። ይሄ ሪዛልት አምጣ የሚባለው ግን ከአቅም በላይ ከሆነ ደግሞ እስካሌት ማድረግ አለብን እንጂ ኩዊት ማድረግ የለብን። ካልቻል ኮንሰልት ማድረግ ለቀጣይ ያለውን አለቃ፣ ለቀጣይ ያለው ኤክስፐርቲዝ ኮንሰልት አድርግ ወይም አማክር። ላለመጨረስ አንጀምርም የሚለው ፓርት ጌት ዘ ጆብ ደን የሚለውን ነገር ቦልድሊ ታግላይናችን እያንዳንዱ ወላችን ማየት ይቻላል። መኪኖቻችን በዛ ድራይቭ ሆን ሜንታሊ ኢንዲቪጁዋል ያለው ሜንታሊቲም ነገሮችን ከጀመረ መጨረስ አለብን የሚለው ነገር ጌት ዘ ጆብ ደን የሚለው ነገር አፍተር ኦል አወር ኮሚትመንት ቱ ኤክስኪዩሽን የሚለውን ነገር ለማሳየት የምንጠቀምበት ሞቲቬሽናችን ኤክስፐርቲው የምናሳይበት መንገድ ነው ማለት ነው። አይ ውስጥ ያሉት ሚሽን፣ ቪዥን እና ኮር ቫሊዎች ቬሪ ዩኒክ ናቸው። ሌሎች ካምፓኒዎች ላይ የማይታዩ ናቸው እና ከሚሽኑ ስንጀምር ቱ ቼንጅ ዘ ላይፍ ኦፍ አፍሪካ ቪያ ዲሲፕሊን ወርክ ካልቸር ኤንድ ሲስተምስ ቲንኪንግ። ሚሽናችን ዩኒክ የሚያደርግበት ሪዝን ኢትዮጵያ ውስጥ ያለበት ወርክ ካልቸር ኖርማሊ የሚታወቅበት ማነር ጥሩ ወርክ ካልቸር ሊኖር ይችላል፣ ግን ዲሲፕሊን አይደለም። ይሄ ራሱ አንደኛው ኮር ቫሊያችን ላይ ራሱ ክሊርሊ ሜንሽን የሚደረግ ፖይንት ነው እና ጭራሽ ከኛም አልፈን ከኢትዮጵያም አልፈን ወደ አፍሪካ ድረስ ለመሄድ ነው ሚሽናችን እና ሲስተምስ ቲንኪንግ የሚትለው አፓርት ራሱ ሞር ዩኒክ የሚያደርግልን የሚሽናችን ስቴትመንታችን እሱ ነው። ሲስተምስ ቲንኪንግ በምንልበት ሰዓት እያንዳንዱ ኤሌመንቶች የሚነካኩበትን ኢንቴግሬሽን ሃቪንግ ብሮደር ቪዥን እና ብሮደር ዋይደር የሆነ ፐርሴፕሽን እንዲኖረን ነው። ዛት ሚንስ አይ ውስጥ በምንሰራበት ሰዓት ሁላችንም የተለያዩ ዲፓርትመንቶች አሉ፣ ፋንክሽኖች አሉ፣ ዲቪዥኖች አሉ። ግን ኢንተርኮኔክትድ እንደሆንን አንዱ ለአንዱ የሚሰራው ስራ ኢንተርዲፔንደንሲ እንዳለውና ሁሉም አዘ ዩኒት መጨረሻ ላይ ሁላችንም ፕሮቫይድ የምናደርገው ነገር መሆኑ አንደርስታንድ። ይሄ ማለት አንድ ሚሽን ብቻ አይደለም። እያንዳንዱ ዲፓርትመንት ደግሞ የራሱ ሚሽን ሴትመንት አለው። ፋይናንስ የራሱ ሚሽን ሴትመንት አለው። ሴልስ ራሱ የቻለ ሚሽን ሴትመንት አለው። የኦፕሬሽን ቲም ራሱ የቻለ ሚሽን ሴትመንት አለው። ፍሊት ራሱ የቻለ ሲስተም ሚሽን ሴትመንት አለው። ለሰ የፋይናንስ ስንወስድ አይ ኦልዌይስ ፖዚቲቭ ፍሎ ካሽ እንዲኖር የራሱ ሚሽን ሴትመንት አለው። ይህንን ከአድሚን ጋር ሲገናኝ ተደምሮ እነዚህ ሚሽን ሴትመንቶቹ የአይ አዜ ካምፓኒ አንድ ትልቁ ካምፓኒ ሚሽን ሴትመንት ይሆናል ማለት ነው። እነዚህን ተደምሮ ነው። አይዞሌትድ የሆነ ሲስተም የለም። አንዱ የአንዱ ስራ አፌክት ያደርጋል። አንዱን ፊድባክ ለአንዱ ኢንፑት ይሆነዋል ማለት ነው። በዚህ መልኩ የእኛን ካልቸር ወስደው ኢምፕላይ ያደርጋሉ ማለት ያንን ካምፓኒ ሌላ ካምፓኒ ያየዋል፣ ያንን ካምፓኒ ሌላ ካምፓኒ። እንደ ኢትዮጵያ እነዚህ ካምፓኒዎች ተደምረው አንድ ኢስት አፍሪካ የሚባለው ጥሩ የሆነ ወርክ ካልቸር አለው የሚለው ነገር ክሬት ማድረግ እንችላለን ማለት። ብራንድ አይደንቲቲ ኤሌመንት ከምንላቸው ፕሪንሲፕሎች ቪዥን ነው። ቪዥን ስንል የኔትወርክ ስናይ ቪዥኑ to become a world class technology solutions and service provider that transforms the way business runs in Africa. ይሄኛው ቪዥናችን ደግሞ ክሊርሊ እንደሚያሳየው ኖርማሊ ሰርቪስ ፕሮቫይደሮች ብቻ ነን። ግን የእኛ ሰርቪስ ፕሮቫይደር ሶሉሽን አመጣጣችን እና አሰጣጣችን የራሳችንን ብቻ ሳይሆን የአፍሪካው ላይ ራሱ ያሉት
because we're not segmenting it ቪዥናችን አንድ ካምፓኒ ወደ ላቀበት ደረጃ ዛሬ 10 ዓመት 20 ዓመት የት ይደርሳል ብለን የምናስበው ፖይንት ስለሆነ ወደ ኢትዮጵያ ላይ ብቻ ሳይሆን አፍሪካ ላይም ራሱ ገብተን ፔኔትሬት አድርገን ያንን ማርኬት ሌሎች ሀገሮች ላይም ሶሉሽኖቻችንን የምንሰጣቸውን ሰርቪሶችንም አውትሳይድ ኦፍ ኢትዮጵያ ማድረግ ስለምንችል ብለን ስለምናስብ 10 ኮር ቫልዩ አሉ። እያንዳንዷቸው ኮር ቫልዩዎቻችን የመጡበት ራሱ ኤሚኔት የተደረጉበት ሪዝን እያንዳንዳቸው ቢሃይንድ ደም የመጽሐፍ ግኝት ናቸው። እያንዳንዳቸው ኮር ቫልዩዎቻችን ከመጽሐፍ የመነጩ እንትኖች ናቸው። ሜንሽን ለማድረግ ፊው ኦፍ ደም አንደኛው ቴኔክስ የሚባለው ነው። ቴኔክስ የሚባለው ኢትስ ዲራይቭድ ፍሮም አ ቡክ። ቴኔክስን ደግሞ እዚህ አይኢ ውስጥ ፕራክቲስ የምናደርግበትና እንዴት ሊቭ የምናደርግበት ማነር አለ። ቴኔክስ በአጭሩ ስንለው ማንኛውም ነገር ስትራይቪንግ ፎር ኤክስትራ ኦርዲነሪ የምንልበት ፋክት ነው። ማንኛውም ስራ በአንድ ኤነርጂ በሁለት ኤነርጂ ሳይሆን 10 ጊዜ አሻሽለን መስራት እንችላለን። at every point at every turn አይኢ ውስጥ ስራ በሚሰራበት ሰዓት ቴኔክስን ኢምቤድ አድርገን in every of our practices that means whether it's document preparation, project closure, bid submission, even client engagement ላይ እስከማድረስ ድረስ even client ብቻ ሳይሆን የከስተመር ሳቲስፋክሽኖች ላይ ራሱ ስትራይቭ የምናደርገው ለቴኔክስ ነው። at an individual level, at a team level, even on the leadership level full scope የሆነ ቴኔክስ ቫልዩን ኢንቪዥን እያደረግን ፕራክቲስ እያደረግን እንኖራለን ማለት ነው። ሌላኛውን ደግሞ ሜንሽን ለማድረግ ግሪት ነው። ግሪትም ራሱ የራሱን የቻለ መጽሐፍ አለው። እኛ at አይኢ ደግሞ ያንን ግሪት ሪዚሊየንስ የምናሳይበት in everything that we do ፐርሰርቪር በማድረግ ሪዚሊየንት በመሆን ሽንፈትን ባለመቀበል ቻሌንጆችን ፍሪሊ ኤንድ ኦፕንሊ አክሴፕት በማድረግ ያለብንን ኤክስትራ ኦርዲነሪ እምቅ የሆነ ኃይላችንን በምናሳይበት ነው። አት ቲም ሌቭልም አት አን ኢንዲቪጁዋልም ኢቨን ኦን ዘ ሊደርሺፕ ሌቭል ሁሉም ክሊርሊ በሚታይበት መንገድ ግሪትን ሾው እናደርጋለን። whether it's cash collection, whether it's project closure, whether even if it's deadline meeting, that's why አይኢ የሚታወቅበት get the job done የሚባለው ፕሪንሲፕል ማለት ነው። ሌላኛው ደግሞ ኮር ቫልዩአችን it's discipline. ዲሲፕሊን የሚባለው ደግሞ ቅድም ሜንሽን ለማድረግ ሞክሬያለሁ ሚሽናችን ላይ to change the life of Africa via a disciplined work culture ብለናል። what does it mean to be disciplined ስንል in አይኢ ያለብንን ስትራክቸር ያለብንን ስራ ከባህሪ ከቢሄቪየር not just simpler practices ሳይሆን ከቢሄቪየር ጀምሮ መቅረጽ ስላስፈለገ ነው። አይኢ ውስጥ ያሉ በጣም ዩኒክ የሆኑ ካልቸሮች እና ስትራክቸሮች አሉ። አንደኛው it's daily stand up ነው። every team lead ከቲሞቹ ጋር on a daily basis ሚት ያደርጋል። ዊክሊ ሴት የተደረጉት ፕራዮሪቲዎች ሪቪው በማድረግ ያ ሪፍሌክት የሚያደርግልን how disciplined we are። at an individual level ይደረጋል on a team level and even on a leadership level ራሱ discipline is a very good thing ማለት ነው። ሌላኛው ኮር ቫልዩአችን is called strong work ethic። አይኢ ውስጥ እያንዳንዳችን ኤግዘምፕሊፋይ የምናደርግበት ቫልዩአችን it's called strong work ethic because ኖርማሊ ስራን በምንሰራበት ሰዓት ጠንከር ባለ ሁኔታ ወርክ ኤቲኮቻችንን አክኖሌጅ አድርገን የምንኖርበት መንገድ ስለሆነ ነው። አንደኛው ራሱ በደንብ የሚታይበት ኤግዛምፕል አይኢ ለየት የሚያደርገው ከሌሎች ካምፓኒዎች ጠዋት መግቢያ ሰዓታችን 1 ሰዓት ነው። ለወርካችን ያለንን ኤቲክ ቬሪ ስትሮንግ። አት አን ኢንዲቪጁዋል ሌቭል አካውንታቢሊቲውን ሼር እናደርጋለን። አት ማኔጀር ሌቭል ጀስት አዝ አ ሊደርሺፕ ሌቭል ራሱ ስትሮንግ ወርክ ኤቲክን ኤግዘምፕሊፋይ ለማድረግ እንሄዳለን ማለት ነው። ሌላኛው ኮር ቫልዩአችን ደግሞ ኮንቲኒየስ ኢምፕሩቭመንት ነው። ኮንቲኒየስ ኢምፕሩቭመንት ከካይዘን ፕሪንሲፕል የሚነሳ ነው። ቱ ቼንጅ ፎር ዘ ቤተር ማለትም ለጥሩ መሻሻል ብለን የምንይዘው ፖይንት ነው። አንደኛው ይሄ ራሱ የምንኖርበት ምንም ነገር በሚደረግበት ሰዓት አይኢ ውስጥ ለተሻለ መንገድ ፎር ቤተር ኢምፕሩቭመንት እያደረግን ነው ሊቭ ባይ የምናደርገው። በት ሚንስ ሁል ጊዜ ስትራይቭ የምናደርግባቸው ፖይንቶች ያለንበት ግሮዝ ጥሩ ቢሆንም ሰስቴነብል በሆነ መንገድ የተሻለ አውትፑት ለሚሰጠን ነገር ስትራይቭ እናደርጋለን። አት አን ኢንዲቪጁዋል ሌቭል እያንዳንዳችን ቴን የምንወስደዋለን። ዳት ሚንስ ትሬኒንግ ኒድስ አሴስመንት አለ ኤቭሪ ኳርተር ሴት የሚደረግ በማንበብ በመሻሻል ኦን ሊደርሺፕ ሌቭል ኤቭሪ ማኔጀር ኤቭሪ ቲም ሊድ ኢዝ ማንዴትድ ቱ ሪድ አ ቡክ ኤቭሪ ማንት። ስለዚህ ሁል ጊዜ እየተሻሻለን ግሮት ማይንድ ሴት እያለን እየቀጠልን እንድንሄድ የሚያደርግበት ነገር ነው ማለት ነው። ሌላኛው ኮር ቫልዩአችን ደግሞ ኢዝ ኮልድ ኮላቦሬሽን ዊዝ ኢንዲቪጁዋል አካውንታቢሊቲ። ይሄኛውን ደግሞ ክሊርሊ እኛ የምንኖርበት መንገድ
ሁላችንም ኮላቦሬት እናደርጋለን። ቅድምም እንዳልነው የሲስተምስ ቲንኪንግ አለ ቢሮ ውስጥና አንደኛው ዲፓርትመንት ከሌላኛው ዲፓርትመንት፣ አንደኛው ፕሮሰስ ከሌላኛው ፕሮሰስ፣ አንደኛው ቲም ከሌላኛው ቲም ጋር የሚነካካበት መንገድ አለ። ሁላችንም ኮላቦሬት በምናደርግበት ሰዓት ኢትስ ቱ ኢንሹር አካውንታቢሊቲ ዳት ሚንስ ኢትስ ኖት ለመጥፎ ብቻ ሳይሆን ሁልጊዜም ጥሩ ለሚሆኑትም አክኖሌጅመንት ክሊር አካውንታብል ፖይንቶች በመውጣት ሁሉም ሰው ቼሪሽ እየተደራረገ ስራው የሚሰራውም በስነስርዓት አፕሬዝ እየተደረገ ስራው የማይሰራበትም ማነሮች ደግሞ ካለ ለርን አድርገንበት ተሻሽለንበት አካውንታብል መሆን ያለበት ኢንዲቪጁዋል ወይም ያለበት ነገሮች አካውንታብል እየተደረጉ የምንሄድበት ነው ማለት ነው። ሌላኛው ደግሞ ኤክስትሪም ኦነርሺፕ ይባላል። ኤክስትሪም ኦነርሺፕ ደግሞ ይሄኛውም ከሌላ መጽሐፍ የወጣ ነው። ኤክስትሪም ኦነርሺፕ ደግሞ ኢት ሾዝ አካውንታቢሊቲን ፉሊ ቴክ እንድናደርግ የሚሰጥን መጽሐፍ ነው፣ የሚሰጥን ቫሊዩ ነው። ይሄ ቫሊዩ የተቀመጠበት አንደኛው ትልቁ ምክንያትና የምንኖርበት ሁሉም ሰው የሚሰራበትን ስራ ብቻ ሳይሆን አካውንታቢሊቲን መውሰድ መቻል አለበት። ትክክልን በሚደረግበትም ሰዓትም ነገሮችን በሚሳሳቱበትም ሰዓት ሰው አክሴፕት በማድረግ ያንን ጥሩ ነገር ወይ መጥፎን በሚመጣበት ሃቪንግ አካውንታቢሊቲ ከድርጅቱም አልፈን ሆነን ኢንዲቪጁዋል ሌቭል አካውንታብል ሆነን የምንኖርበት ፖይንት ነው። ቅድም እንዳልኩት አትን ኢንዲቪጁዋል ሌቭል የምንኖረዋለን አዘ ማኔጀርም ኤንድ አዘ ሊደርሺፕ ሌቭል የምንኖራለን። ሌላኛው ኮር ቫሊዩአችን ራዲካል ካንደር ይባላል። ራዲካል ካንደርን ደግሞ የምንኖርበት ያንዳንዱ ሰው ትራንስፓረንትሊ ኦፕንሊ ኮሚኒኬት የሚያደርግበት መንገድ ኢስ ኮልድ ራዲካል ካንደር። ራዲካል ካንደር የምንሰራበት አንደኛው ትልቁ ቫሊዩ ኢስ ቱ ሄልፕ ቢልድ አዘር ፒፕል ኢስ ቱ ሄልፕ create better people at the end of the day. It's having the tough conversations. ዞሮ ያ ሰው ወይ ያ ሲቹዌሽን የሚያስፈልገውን አቴንሽን በማግኘት ወደ ተሻለ ነገር የሚሆንበት ፖይንት እንዲሆን ስለምንፈልግ at an individual level everything is transparent። አይ ውስጥ የምንጠቀምበት የኮሚኒኬሽን ቻናላችን ቤስ ካምፕ ይባላል። everything is transparent. when everybody is doing something good clearly ነው የምንነጋገርበት። when somebody is doing something wrong clearly ነው actionable ሆኖ so transparently እንትን የሚደረግበት። ሌላኛው ኮር ቫልዩአችን it's called never settling for mediocrity። ይሄኛውም ኮር ቫልዩአችን ሊቭ የምናደርግበት መንገድ it's because ሁል ጊዜ ለፐርፌክሽን መኖር አንችልም፣ ፐርፌክት መሆን አንችልም። ግን ሁል ጊዜ ስትራይቭ ካደረግን ቢሎ አቨሬጅ የሆኑ ፐርፎርማንሶችን ቢሎ አቨሬጅ የሆኑ አክቲቪቲዎችን አቮይድ ማድረግ የምንችል ከሆነ ፎር ኤክሰለንስ ስትራይቭ ማድረግ እንችላለን ብለን ስለሚታሰብ ነው። እያንዳንዳችን ሁል ጊዜ ለምንሰራበት ነገር ቢሎ የሆኑ አቨሬጅ የሆኑ ነገሮችን አቮይድ ለመደረግ ነው የሚሞከሩት። this can stand from having regular meetings ዶክመንት ሰብሚት በሚደረጉበት ዴድላይን ሚቲንጎቻችን አብዛኛው ጊዜ የሚታወቅበት ትልቁ ነገሮቻችን ዴድላይን ሚስ የማናደርገው ነገር ነው። because we don't want to be settled, we don't want to settle for mediocrity እንደሌሎቹ መደረግ ስለማንፈልግ። ፋይናሊ ደግሞ በጣም እኔ ፐርሰናሊ የምወደው አንደኛው ኮር ቫልዩአችን ኢጎ ኢዝ ዘ ኤኒሚ የሚባል ነው። again this is also another book። ኢጎ ኢዝ ዘ ኤኒሚ የሚባለው ነገር ራሳችንን ከምንሰራው ስራ ላይ ሴልፍ ሪፍሌክሽናችን ወይም ሴልፍ ወርታችንን አቮይድ በምናደርግበት ነው። የራሳችንን ቫልዩአችን በማጣት ሳይሆን የምንሰራበት there are greater things than us የሚባሉትን ነገሮች ናቸው። it means አንድ ቲም ሊድ ቲሜ ይበልጣል ከኔ ብሎ ማመን ሲጀምር፣ አንድ ማኔጀር my department is greater than me፣ አንድ ቺፍ ወይ አንድ ኢቨን ኦርዲነሪ የሆነ ኢምፕሎይ ድርጅቱ ይበልጣል the growth of the company matters የሚለውን ነገር ኤግዘምፕሊፋይ ተደርጎ እንዲኖርበት ስለሚፈለግ ነው ኢጎ ኢዝ ዘ ኤኒሚ የሚባለውን ራሱ ኮር ቫልዩ የምንኖርበት ማለት ነው። ሌላው የብራንድ አይደንቲቲ መገለጫ የሆነው ሎያሊቲ እና ትረስት የሚባል ነው። እንዴት ነው ሪኮግናይዝ የምታደርጉ እንዴት ነው የምትገልጹት ሲባሉ መጀመሪያ የሚሉት ፕሮጀክቱን አሄድ ኦፍ ታይም ሃንድል ያደርጋሉ፣ ወርክ ካልቸራቸው ጥሩ ነው። እነዚህ ነገሮች ለእኛ እንደ ብራንድ ናቸው ማለት ነው። ትረስት እና ሎያሊቲ ከዚህ ይገናኛል ማለት ነው። 255 በላይ ፕሮጀክት ሰርተናል ማለት 255 በላይ ክላይንቶች አሉ ማለት አይደለም። አንድ ክላይንት 5-6 ፕሮጀክት ሊያሰራን ይችላል። መልሰው ደጋግመው ሌሎች ፕሮጀክቶችን ይሰጡናል ማለት ነው። ያንን ነው የምንሸጠው። ስንሸጥ ፕሮጀክት አይደለም ደሊቨር የምናደርገው፣ ትረስት ነው ሎያሊቲ ነው የምንሸጠው። ይህንን ደግሞ ያው እንደ ብራንድ አገልግሎናል ማለት ነው። ብራንድ አይደንቲቲ መገለጫው አንዱ ይሄኛው ነው። ሁል ጊዜ ማንኛውም ካምፓኒ በሚቋቋምበት ሰዓት በሚኖርበት ሰዓት በላይፍ ሳይክላችን ውስጥ ኢምፖርታንቱ ነገር
ሬቨኒው አይደለም፣ ፕሮፊታችን ብቻ አይደለም፣ ከስተመሮቻችን ናቸው። ከስተመሮቻችንን ደግሞ የከስተመር ሳቲስፋክሽናችንን እኛ ሃንድል የምናደርግበት ዩኒክ የሆነ መንገድ አለ። ኖርማሊ እንደምንገባው ጨረታ ከተገባ በኋላ ፕሮጀክቱ ከተካሄደ በኋላ አፍተር ሴልስ የሆኑ ኮሚኒኬሽኖች ይኖረናል። የእያንዳንዱ ኳርተር በሚያልፍበት ሰዓት ዲዩሪንግ የፕሮጀክቱ ላይፍ ሳይክሉም ከዛ በፊትም የነበረበት ስታርት ላይ ሁል ጊዜ ከክላይንቶቻችን ጋር ወይ ፖቴንሻል የሆኑ ክላይንቶቻችን ጋር ኢንጌጅመንት ይኖረናል። ሚንስ በጨረታው ሰዓት ላይ አር ዴይ ሳቲስፋይድ፣ አር ቲንግስ ጎይንግ አስ ፕላንድ፣ ኤክስፔክቴሽኖቻቸው ትክክል ነው ወይ፣ ችግሮች አሉ ወይ፣ እኛ ራሱ ኢንቮልቭ ማድረግ ያለንበት ፖይንቶች ምንድን ናቸው ተብሎ ፍሮም ዘ ስታርት ኦፍ ዘ ፕሮጀክት ቱ ዘ ኤንድ ኦፍ ዘ ፕሮጀክት ከዛም አልፎም አፍተር ዘ ፕሮጀክት ውድ ዩ ሬኮመንድ አስ ከሌላ ክላይንቶች ጋር ታገናኙናላችሁ። ቢዝነሳችን ምን ያህል ለእናንተ አዋጭ ነው፣ የሰጠናችሁ ሰርቪሶች፣ ፕሮቫይድ ያደረግናቸው ሶሉሽኖች የሚያስፈልጋችሁን ቢዝነስ ሪኳየርመንታችሁን ሚት አድርጋችኋል ይባላል። ኤቭሪ ኳርተር ቅድም እንዳልኩት የክላይንት ሳቲስፋክሽን ሰርቬይ እናደርጋለን። ሚንስ ከክላይንቶቹ ጋር ኢንጌጅ በማድረግ ሰርቬዮች ይላክላቸዋል። ኤንድ ትሩአውት ዘ ፕሮጀክት ላይፍ ሳይክል ኮንቲኒስ የሆነ ኢንጌጅመንቱ እየኖሩ ከዛ ኢንተርናሊ ፋይናሊ ያንን ነገር ሰርቬዮቻችን ኮሌክት ካደረግን በኋላ ዊ ሃቭ አን ኢንተርናል ዲስከሽን ዛት ሚንስ ከፕሮጀክት ቲሞቹ ጋር ከሴልሶቹ ጋር ኤንድ ኢቨን ፎር ዘ ማኔጅመንት ዲብሪፊንግ ይኖራል። እነዚህ ክላይንቶቻችን ይሄን ያህል ደስተኞች ናቸው በፐርሰንታይል ኦልሬዲ ሃቭ የቤዝ ላይን የሆነ ያስቀመጥነው ስታንዳርድ አለን 80% ነው ያለው። የባለፈው ኳርተር ላይ 84 ላይ ደርሰናል። ቀጣይ ላይ ደግሞ እያሻሻልን በቤዝ ላይናችን ራሱ ኢምፕሩቭ እየተደረጉ 85 ለማድረግ ነው ፕላናችን። ኮንቲኒየስሊ ክላይንቶቻችን ሳቲስፋይድ ናቸው የሚለውን ነገር ለማኔጅመንት ቲማችን ኢቨን ቱ ዘ ሲኢኦ ሪፖርት እያቀረብን ኮንቲኒየስ የሆኑ ኢምፕሩቭመንቶችንም እያካሄድን እንቀጥላለን ማለት ነው። አይ ኮሚትመንት የሚሰጥበት ለኮንቲኒየስ ኢምፕሩቭመንት በጣም በትልቁ ነው። ስቴሚንግ ፍሮም እያንዳንዱ ነገሮች ከምንሰራባቸው ከሊትል ቢግ ከሚባሉ ፕራክቲስ ዴይ ቱ ዴይ አክቲቪቲዎቻችን ላይ ከኳርተርሊ ከምንሰራቸው ስራዎች ከመንዝሊ ከምንሰራቸው ኳሊቲ አሹራንስ የሚባል ቲም ራሱ እስከ ማቋቋም ድረስ ደርሰናል። ኳሊቲ አሹራንስ ቲም ደግሞ ኤቭሪ ኳርተር ላይ እያንዳንዱ ቲሞች እያንዳንዱ ፕሮሰሶቻችን ምን ምን ሪስክ ሊኖረን እንደሚችሉ ኢምፓክታቸውን እና ላይክሊሁዳቸውን አሴስ በማድረግ ሪስክ ሚቲጌሽን ፕላን እያወጣን አት ኤቭሪ ኳርተር ኤንድ ማኔጅመንት ሪቪው ሚቲንግ ላይ እነዚህ ነበሩ ስታንዶቻችን ኳርተር ስንጀምር ያለበት ሪስኮች፣ ሶፋር ደግሞ የደረስንባቸው ሪስክ ሌቭላችን ይሄን ይመስላል። እያሻሻልን ነገሮችን በሙላ እየተያዩ የሚንሄድበት መንገድ ነው። በአይ ውስጥ ከምንጠቀማቸው የኳሊቲ ሜዥርመንት ሜትሪክስ ዋነኛው እኛ የምንጠቀመው የሲሳትን ነው። ከስተመሮቻችንን ፕሮጀክት ኦንጎይንግ እያለ ወይም ፕሮጀክቱ ከጠናቀቀ በኋላ የከስተመር ሳቲስፋክሽን ሌቭላቸውን እንጠይቃቸዋለን። ያን ስናደርግ ሜዥር የምናደርገው ቤዚክሊ 4 ነገሮች ላይ ነው። የመጀመሪያው ገና ኦንቦርድ ስናደርጋቸው የሴልስ ላይ ፕሪሴልስ ላይ የነበራቸውን ሁኔታ ነው የምንጠይቃቸው። የነበረን ኮሚትመንት፣ ከነሱ የነበረን ኮሚኒኬሽን ፕሮፌሽናሊቲ፣ ያንን በተመለከተ እዛ ላይ ነው የምንጠይቃቸው። ሁለተኛው ፕሮጀክቱ ከተጀመረ በኋላ ፕሮግረስ እያደረገ ባለበት ሁኔታ ላይ ፕሮጀክቱን ኢምፕሊመንት የሚያደርጉት የእኛ ሰራተኞች ያሏቸውን ፕሮፌሽናሊቲ፣ ከነሱ ጋር የነበራቸውን ኮሚኒኬሽን፣ ፕሮብሌማቸውን ሶልቭ ለማድረግ የሄዱበት ርቀት ምን ያህል ነው የሚለው ሁለተኛው ሜትሪክሳችን ነው የምናየው ነው። ሶስተኛው ፕሮጀክቱ ከተጠናቀቀ በኋላ ኪክኦፍ እና የኖሌጅ ትራንስፈር ይኖረናል። የሰራናቸውን ፕሮጀክቶች ሁሉ ለክላይንቶቻችን አንድም ኖሌጅ ትራንስፈር ስለሆነ ኖሌጅ ትራንስፈሩ ላይ ከመጀመሪያ ኪክኦፍ ላይ የገባነውን ቃልና ፋይናሊ ያደረግነው ኖሌጅ ትራንስፈር ምን ያህል ነው የሚለውን ነገር እንጠይቃቸዋለን። እነዚህ ሁሉ ወስደን ለእኛ ግብአት ይሆኑናል። ከፕሮጀክት ቲማችን ጋር ከሴልስ ቲማችን ጋር ካምፓኒው ላይ ካሉ ሜን አመራሮች ጋር ያን ነገር ዲስከስ እናደርጋለን። ይሄ ሁሉ ይመጣና ለኮንቲኒየስ ኢምፕሩቭመንት ነው የሚያገለግላል። ኔክስት ፕሮጀክት በሚሄድ ሰዓት የነዚህ ግብአቶች የነዚህ የወሰድናቸውን ሁሉ እንደ ግብአት ተጠቅመን ለኮንቲኒየስ ኢምፕሩቭመንት እንጠቀምበታለን ማለት ነው። ሜትሪክሳችን የሚሆነው ሲሳት ነው። ሜንሊ 4 ፖይንቶችን ቅድም ያነሳቸውን እናውቃለን። ዜኒያ ደግሞ ወደ ኮንቲኒየስ ኢምፕሩቭመንት ይሄዳል። ፋይናሊ ክላይንቶቻችንን ስንጠይቃቸው አንደኛው የምናነሳው ምንድነው እኛ ለነሱ የነበረን ለተነሱ ኢሹዎች የምንሰጣቸው ሪስፖንሲቭነስ ነው።
ብዙዎቹ ፕሮጀክቶቻችን ላይ የኤስኤልኤ አግሪመንቶች ይኖሩናል። ፕሮጀክቶችን ከጨረስን በኋላ ፕሮጀክቶቹ ኦንጎይንግ የሆነ ክትትል ይደረግላቸዋል። እዛ ላይ እኛ ያለን ሪስፖንሲቭነስ እንዴት ነው ወይም ደግሞ ኢሹዎች ሲነሱ እነሱ ስካሌት የሚያደርጉበትን ነገር ገና ፕሮጀክቱ ሲጀመር እናመቻችላቸዋለን። ኪክኦፍ ላይ ለእያንዳንዱ ፕሮጀክት ስካሌሽን ፖይንት አላቸው። ያንን ምን ያህል እንዲጠቀሙ አመቻችተናል። ሪስፖንሲቭ ነን ወይ፣ ለሚነሱ ፕሮብሌሞች ቶሎ ምላሾችን እንሰጣለን ነው የሚለው ነገር አንዱ ሜትሪክሳችን ነው። ሲሳታችን ላይ ይሄም አንድ ኢንክሉድድ ሆኖ የሚነሳ ኢሹ ነው። አይኢ ውስጥ ሌላ የተለመደበት ትልቁ ካልቸራችን የኮንቲኒዩድ ግሮዝ ነው። ያ ኮንቲኒዩድ ግሮዝ የምንልበት ሰዓት ሪፈር እያደረግበት ያለበት መንገድ ከሁሉም ጊዜ ከእያንዳንዱ ነገር የምንማርበት መንገድ ማለት ነው። ኖርማል ፕራክቲስ አለን አይኢ ውስጥ ኤኤኤ ይባላል። ኢት ስታንድስ ፎር አፍተር አክሽን አናሊሲስ። አፍተር አክሽን አናሊሲስ የሚባለው ማንኛውም ነገሮች ከተፈጠሩ በኋላ ምንሰራው ዶክመንት ነው። ቬሪ ሾርት እና ሲምፕል ዶክመንት ነች። ምንሰራበት በሁለት ነገሮች ነው። አንደኛው when things go wrong ማለት ነገሮችን በምንፈልግበት ፕላን በተደረጉበት መንገድ በማይሄዱ ሰዓት፣ ስህተት በሚፈጠርበት ሰዓት፣ ሌላኛው ደግሞ የሆነ ነገር በምንፈልግበትም ይሁን ወይም ከዛ በላይ ኤክስፔክት ባናደርገው መንገድ ጥሩ በሚሆን ሰዓት። ይሄ ሞሜንተም የተከተለ ዶክመንት አሰራር የሚሰራበት ምክንያት ሁልጊዜ መማሪያችንን ሁልጊዜ ኮንቲኒዩድ የሆነ ግሮዛችንን ልናሳይ ነው። ጥፋት በሚጠፋ ወይ ስህተት በሚፈጠርበት ሰዓት ምን መማር እንዳለብን፣ ማን ያንን ነገር ስህተቱን እንደተፈጠረ፣ መቼ እንደተፈጠረ ክሊርሊ ዶክመንት በሆነ መንገድ ተደርጎ እንዴትስ ለቀጣይ ጊዜ የምንወስድባቸው ኪ ቴክዌያችን ምንድን ናቸው፣ ምን ያህል ኢምፓክትስ ነበራቸው ቱ ቢዝነስ ቱ ቲም ቱ ስትራክቸር የተፈጠሩትን ችግሮች ክሊርሊ የምናይበት ነው። ጥሩ ደግሞ በሚሆንበት ሰዓት ማን ነው ያንን ጥሩ ነገር እንዲደረግ የተፈለገው፣ ማለትም አፕሬዛል እስከመደረስ ድረስ የቤስት ኢምፕሎይ ኦፍ ዊክ፣ ቤስት ሊደር ኦፍ ዊክ፣ ኢቨን ሱፐርስታር ኦፍ ኳርተር ድረስ የሚያስኬድ ሪኮግኒሽን ሲስተም አለ ራሱ እሱን ኢንፎርስ የሚያደርግልን። ቤዚክሊ ኤኤ የምንሰራበት ምክንያት ከተሳሳት ነውም ጥሩም ከሄድንበትም ነገሮች ሁልጊዜ የተሻለ መንገድም አፕሮች ማድረግ ስላለብን የምንማራቸውን ቴክአዌዎች ይዘን ከዛ በኋላ ጥሩ በምንሰራበት ሰዓት ወደ ፕሮሲጀሮቻችን ወደ ፖሊሲዎቻችንም ሄደን እነሱንም አፕዴት በማድረግ ኮንቲኒዩድ የሆነ ግሮዝ ኖሮን ለርኒንጋችን በዛው ልክ እየተሻሻለ ይሄዳል ማለት ነው። በዲፓርትመንት ውስጥ አንዱ ሃንድል የምናደርገው የክላይንት ኒዶችን ሃንድል ማድረግ ነው። ክላይንት እንደሚባለው በተለምዶ ደንበኛ ንጉስ ነው እንደሚባለው የኤኒ ክላይንት ኒድ ኢንተርቴን የምናደርግበት የራሳችን የሆነ ስታንዳርድ አለ። በአይ ኔትወርክ ውስጥ የምናደርጋቸው እያንዳንዱ አክቲቪቲ ከክላይንትን ዲማንድ ከሳቲስፋይ ከማድረግ አንጻር የተቃኙ ናቸው። 2-3 ነገሮችን ማንሳት እንችላለን። አንዱን የክላይንትን ዲማንድ ሳቲስፋይ ማድረግ የምንችለው ኳሊፋይድ የሆኑ ስታፍስ በማብቃት ነው። እሱም የክላይንትን ዲማንድ ፕሮፐርሊ አንደርስታንድ አድርገው ፕሮፐር የሆነ ሶሉሽን መስጠት የሚችሉ የክላይንትን ደግሞ የክላይንትን ፔን ፖይንት አንደርስታንድ ማድረግ የሚችሉ ቴክኒካል ፐርሰኔልስ ከሪክሩትመንት ጀምሮ ኢንክሉዲንግ ትሬኒንግ ፕሮፐርሊ ትሬን እናደርጋለን። ለእሱ ሂውጅሊ ኢንቨስት እናደርጋለን። እሱ ኢንቨስትመንት ዞሮ ዞሮ የክላይንትን ዲማንድ ከማሟላት አንጻር ትልቅ አስተዋጽኦ አለው። ለዛ ነው ትኩረት ሰጠን ከሌሎቹ በተለየ የኦንቦርዲንጋችን ላይ የስኪል ዲቨሎፕመንት ላይ ኢንቨስት የምናደርገው የክላይንትን ዲማንዶች አንደርስታንድ አድርገው ፕሮፐር የሆነ ሶሉሽን ለአሁን ብቻ ሳይሆን ለወደፊትም ሳቲስፋይ የሚያደርጉ ሶሉሽኖችን ዲቨሎፕ ማድረግ የሚችሉ ኢንጂነሮች እና ቴክኒካልና ሴልስ ፐርሶኔልስ ሪክሩት የምናደርገው ሂውጅሊ ኢንቨስት አድርገን ለዛ አንዱ እሱ ማሳያ ነው። ከኛ በተጨማሪ ግን ማርኬት ላይም ጋፕ ስለምናይ ማርኬት ላይ ስፔሻሊ በአይቲ ኢንዱስትሪ ላይ በዘርፉ ብዙ ተመርቀው የሚወጡ ኢንጂነሮች ቢኖሩ የስኪል ጋፕ መኖሩ ደግሞ እሙን ነው። ስለዚህ እሱንም ጋፕ ብሪጅ ለማድረግ አሁንም ቴክ ታለንት አካዳሚ ላይ ኢንቨስት አድርገን ስኪል ዲቨሎፕመንት ሰጠን በሴሌክትድ በሆኑ ስኪሎች ዙሪያ ማርኬቱ ላይ ክላይንት ብዙ ይቸገርባቸዋል የሚባሉ ማርኬት ላይ የሌሉ ስኪሎችን ከዩኒቨርሲቲ ይዘውት የማይወጡትን ማለት ነው። እሱን ኢንቨስት አድርገን ትሬን አድርገን ለማርኬቱ ኢቭን እኛ ዳይሬክትሊ ባንጠቀምበትም ግን እንደ ሀገር ኃላፊነት ስላለብን በሱ መልክ የክላይንት ዲማንድ እኛም ባንሆን ማርኬት ላይ አትሊስት እንዳይቸገር የምናደርግበት አለ። እኛ ግን እንደ ኢንተርናል ካምፓኒ ግን በትልቁ ኢንቨስት የምናደርገው አንዱ ሃይ ታለንትን ሪክሩት በማድረግ እና ኢኔብል በማድረግ ያለን። ሁለተኛ የክላይንትን ዲማንድ ሳቲስፋይ የምናደርግበት
ፕሮጀክት ኤክስኪዩት ከተደረገ በኋላ ለኔክስት ቢዝነስ ወይም ደግሞ የፕሮሚስ ያደረግነውን ቢዝነስ ፕሮፐርሊ ዴሊቨር ተደርጓል አልተደረገም ብሎ ሞኒተር የሚያደርግ ሲስተም አለን። ሲሳት ሰርቬይ ከተደረገ በኋላ የሚመጡ ፊድባክ ኮመንቶችን ፕሮፐርሊ ዩቲላይዝ እናደርጋቸዋለን። ኤኒ ኮንሰርን ከክሊያንት የሚነሱ ካሉ በኤክስኪዩሽን ላይ ሊሆን ይችላል፣ ፕሮቫይድ ባደረግናቸው ሶሉሽኖች ላይ የሚነሱ ቅሬታዎች ወይም ደግሞ ለኢምፕሩቭመንት የሚሆኑ ፊድባኮች ካሉ ፕሮፐርሊ ኮሚኒኬት ይደረጋሉ ወደኛ። እኛ ደግሞ ወደ ኢንተርናል ወዳሉ ወደ ፕሮሰሶቻችን ወደ አሰራሮቻችን ውስጥ አስገብተን ለቀጣይ ፕሮጀክት ላይ እነሱን አርመን በተሻለ ኤፊሽንሲ ደግሞ ዴሊቨር የምናደርግባቸዋለን። ኮንቲኒየስ ኢምፕሩቭመንት አንዱ የኛ ኮር ቫልዩአችን ስለሆነ ኤኒ ፕሮጀክት ኢቫሉዌት ይደረጋል። ኮምፕሊት ከተደረገ በኋላ ከሱ የሚመጡ ፊድባኮችን ኦፕንሊ በፕሮሰሶቻችን ውስጥ ኢምፕሩቭ እያደረገን ስለምንቀጥል የሚመጡ ሲሳቶች ብዙዎቹ ኦልሞስት ሳቲስፋይ እንደሆኑ ነው ክላይንቶቻችን የሚያሳዩ። እሱ ጠቅሞናል። ከዛ ውጭ ግን ቅድም እንዳልኩት ከታለንት ጋር ተያይዞ ያለውን የእኛን ታለንት ብቻ ሳይሆን ከክላይንትም ሳይድ ያለ የስኪል ጋፕ እና የኖሌጅ ጋፕ ካለም ፕሮፐርሊ ትሬን ማድረግ። አሁን ብዙ አይነት ክላይንት ስለሚኖር ኒዱን የሚያውቅ ክላይንት ይኖራል። ፕሮፐርሊ ከሱ ጋር ፕሮፐርሊ ኮሚኒኬት አድርገን ፕሮፐር የሆነ ሶሉሽን መስጠት ይችላል። አንዳንዴ ግን ከቴክኖሎጂ ጋር ያለ ፋሚሊያራይዜሽን ሞሮፍ እኛ ቅርብ ነን፣ ሜን ቢዝነስ ላይ ናችን ስለሆነ እንደነሱ አይነት ክላይንት ሲያጋጥመን ኖት ኦንሊ ፕሮጀክት ብቻ ዴሊቨር አድርገን አንወጣም። ፕሮጀክቱን ተረክቦ ራን የሚያደርግም የቴክኒካል ካፓብል የሆነ ስታፍ ስለሚያስፈልግ ትሬኒንግ ላይ በጣም ፎከስ እናደርጋለን። በዚህ መልክ ኢቨን ከፕሮጀክት ስኮፕ ውጭ ወጥተን የምናደርጋቸው ፕሮጀክቱ ትሬኒንግን ባይጠይቅ እኛ ኮስት አውጥተን ፕሮፐርሊ ስታፎችን ትሬን እናደርጋለን። ዴዲኬትድ የሆነ ካሪኩለም ቀርጸን በቂ ያክል ሰዓት ወስደን ኢንተርናል ስታፍም ከሌሎችም ጋር ከስታፍ ውጭ ከሆነ ትሬነርም አስመጥተንም ቢሆን ፕሮፐርሊ ትሬን ሳናደርግ አንድ ኦቨር የምናደርገው ፕሮጀክት የለም፣ ኢሪስፔክቲቭ ኦፍ ዘ ስኮፕ ኦፍ ዘ ፕሮጀክት ማለት ነው። እሱም አንድ ለክሊያንት የምንሰጠውን ለክሊያንት ዲማንድ ምን ያክል ትኩረት እንደምንሰጥ ነው የሚያሳየው። እሱን ማሳየው ብዙ የኛ የክሊያንቶቻችን አንድ ቢዝነስ ብቻ አይደለም የምንሰራው። ሎያል ካስተመርስ የሚባሉት ማፍራት የቻልነው ባለን የክሊያንት ሃንድሊንግ ኤፊሽንሲ ነው። እሱም ኮንቲኒየስሊ ኢምፕሩቭ እያደረግን የመጣ ነው። ወደፊትም ከቅድም ካልኩት ከሲሳት ከካስተመር ሳቲስፋክሽን ሰርቬይ የሚመጡ ፊድባኮችን ኦፕንሊ ስለወሰድናቸው ነው ዲቨሎፕ ያደረግነው ሲስተም ነው። በሱ መንገድ ፕሮፐርሊ ሃንድል እያደረግን ነው ብለን እናስባለን። ወደፊት የሚመጡ ካሉ ደግሞ የምናስተካክላቸውን ነገሮች ባለን ፕሮሰሶች ውስጥ እያስተካከልን የክላይንት ሳቲስፋክሽን ቅድሚያ የምንሰጠው ሞቷችን ነው። በሱ እየሰራን እንቀጥላለን። አይ ውስጥ ካለን አንደኛው ትልቁ የሚባለው የኢንተርናሽናል ሰርቲፊኬሽን የአይሶ 9001 ኳሊቲ ማኔጅመንት ሲስተም ተብሎ በሚታወቀው ነው። ሌሎች ትላልቅ ካምፓኒዎች የራሳቸው የሆኑ ስታንዳርዶች አሏቸው ከኢንተርናሽናል ስታንዳርድ ኦርጋናይዜሽን የሚሰጡ። አብዛኞቹ የማኒፋክቸሪንግ ናቸው ወይ የፉድ ናቸው ወይም ቤቨሬጅስ የሚባሉ። አይ ግን ይህንን ስታንዳርድ አፕላይ ለማድረግ ስንሞክር ስናስብ ዞሮ ኤንድ ጎላችን ከስተመራችንን ፉልፊል በሚደረግበት መንገድ ሳቲስፋክሽናቸውን ሜንቴን ለማድረግ ነው። አይሶን የገባንበት ጀርኒ ኢት ዋዝ ትሩ ዘ ስታንዳርዳይዜሽን ኦፍ ከረንትሊ ከምንሰራባቸው ፕራክቲሶቻችን። አይሶ ስታንዳርድ ተብሎ አሁን መጣ እንጂ እኛ ከዛ በፊትም ድሮ ከፕሮጀክት ማኔጅመንታችን ጀምሮ እስከ ኢንተርናል ፕሮሲጀርስ ስታንዳርድ ኦፕሬቲንግ ፕሮሲጀርስ ከሚባሉት ጀምሮ የምንሰራቸው አካሄዶች ነበሩ። አይሶ ፐርሱት ላይ በምንገባበት ሰዓት ኢት ዋዝ ቬሪ ስሙዝ የሆነ ጀርኒ ነበረን። ቢካዝ ኦልሬዲ ኢንተርናሊ ትሩ ሪሰርች ትሩ ዴቨሎፕመንት ያበቃናቸው ክህሎቶች ስለነበሩ ዋንስ ያንን ነገር ደግሞ ካገኘም በኋላ ኢምፓክታቸውን ደግሞ አሴስ ስናደርግ ቅድም ሜንሽን እንዳደረጉት የከስተመር ሳቲስፋክሽን ቤዝ ላይን ሌቭላችን ኢኒሻሊ ስንጀምር 75% ነበረ። 75% ብለን ከጀመርን በኋላ አፍተር አይሶ ስታንዳርዳችንን ደግሞ ኢምፕሊመንት ካደረግን በኋላ ፎር 3 ኮንሴኪቲቭ ኳርተርስ ወደ 78 79 እያገኘን ነበር የቆየን። ኢምፓክቱ ዞሮ እየታየን ያለው ከስተመሮቻችን ኢንታይትልድ ሆኖ ፉሊ ደስተኞች በመሆኑ መንገድ ኢቨን ሬኮሜንዴሽን እስከሚደርስ ድረስ ቴስቲሞኒያል ሌተሮቻችን ፉል ያደርጋሉ እነሱ ነገሮች። ሌላኛው ደግሞ ከሀገራችን የኢትዮጵያ ኳሊቲ አዋርድ የሚባል ኦርጋናይዜሽን አለ። ማለት የጥራት ክህሎት
ኳሊቲ ኦፍ ኤክሰለንስ የሚባለው ላይ ኦፕሬሽናል ኤክሰለንስ የሚባለው ላይ ሰርተን ላስት ይር ላይ 3ኛ ደረጃ በማግኘት ችለናል። እሱም የሚያሳየው ለጥራትና ለስታንዳርድ ያለን ዴዲኬሽናችን ነው። ብዙ ጊዜ ሲዮችን የሚናገረው ነገር አለ ፐርሱት ኦፍ ኤክሰለንስ የሚለው ፓርት ያንን ኤግዘምፕሊፋይ በማድረግ ብቻ ሳይሆን ትሩሊ ሊቭ በማድረጋችን ያንን አዋርድ ማግኘት ችለናል። የኢኪዌ እንደሚታወቀው ፎር ዘ ፓስት 12 years ይሄኛው 12ኛ ዓመቱ ነው የሚሆነው ስታብሊሽ ከተደረገ ለበጣም ብዙ ጊዜ ሪፈር ሲደረጉ ሌሎች ካምፓኒዎች እነዚህ ቦታዎች የገቡት ትላልቅ ደረጃዎች ናቸው፣ ስታንዳርድ ጠብቀው ነው የሚካሄዱት የሚለውን ነገር በደንብ ኤግዘምፕሊፋይ ያደርጋልና እነዚህን ሁለቱም ትላልቅ ሰርቲፊኬሽን እና አዋርዶች በማግኘታችን አይ ሹርሊ የነበረንን ሜንቴን ለማድረግ የምንፈልገውን የስታንዳርድ ኳሊቲ ፉሊ ሊቭ አፕ እያደረግን እየቀጠልን ነው ማለት ነው። አይኤስኦ 9001ን ፉሊ ኢምቤድ በምናደርግበት ስትራክቸራችን ላይ ዊ ዲድ አ ኮምፕሊት ሪወርክ ኦፍ የእያንዳንዱ ስታንዳርድ ኦፕሬቲንግ ፕሮሲጀሮቻችን ክሬት መደረግ የነበሩባቸው ወርክ ኢንስትራክሽኖች ነበሩ። ድሮ የነበረን አሰራር ኮምፕሊትሊ ነው ቼንጅ ያደረግነው። ኮምፕሊትሊ ቼንጅ ደግሞ ስናደርግ ኖት ጀስት ከዶክመንቴሽን ብቻም ሳይሆን ቱ ዘ ዌይ ዊ ፕራክቲስ ቲንግስ። አሁን ኳርተርሊ ዊ ሃቭ የማኔጅመንት ሪቪው ሚቲንግ። እስከዛሬ ድረስ የተደረጉት ስራዎች ኦቨር ዘ ኳርተር ምን ላይ ደርሰዋል? ጥሩ ነበሩ? ጥሩ አልነበሩም ወይ? ምንስ መሻሻል አለበት? ኦፖርቹኒቲስ ፎር ኢምፕሩቭመንት፣ ኢንተርናል ኦዲቶች ራሱ እስከማካሄድ ድረስ ከዚህ በፊት ማንኛውም ስራ በሚሄድበት መንገድ እየተሰራ የተካሄደ አልቋል ተብሎ ነበር የሚቀመጠው። አሁን ግን ያንን ስታንዳርዶች ኢምፕላይ ካደረግን በኋላ ዊ ኮንቲኒየስሊ ቼክ ቅድም ሜንሽን እንዳደረኩት ኤኤዎች እንደሚባሉት ኢንተርናል ኦዲቶችን ኮንዳክት በማድረግ ምን ፖይንቶች አሉን ማሻሻል የምንችልባቸው፣ ምን ነገሮች አሉ ድሮፕ መደረግ ያሉበት። ኮንቲኒየስሊም ኦርጋናይዜሽናል ስትራክቸራችን ራሱ ለዚህ አላይን ዊዝ ቪዥን ዊዝ ሚሽን ኮር ቫሊዎቻችን ጋር ያሉት ፖይንቶች ጋር ክሊርሊ እየመጡ አይደለም ወይስ መሻሻል አለባቸው የሚባሉት ነገሮች እየነካን ነው የምንሄደው። ኢቨን ፍሮም ዘ ስሞለስት የዶክመንቴሽን ነምበር፣ የዶክመንቴሽን ፎርማት፣ የኮሚኒኬሽን ፖሊሲዎች ድራይቭ ከማድረግ ስታንዳርዳይዝ ከማድረግ እየቀጠልን እየሰራ ነው ማለት ነው። ፕሮጀክትን በሰዓቱ በኳሊቲው ጨርሰን ማስረከብ ላይ አንደራደርም። ከስረንም ቢሆን ፋይናንሻሊ በሆነ ምክንያት የሚያከስር እንኳን ሁኔታ ውስጥ ብንገባ የወሰድነውን የፕሮጀክት ኮሚትመንት ዴሊቨር ሳናደርግ አንወጣም። ስራ ላይ አንቀልድም። አምሽቶ መስራት፣ ዊኬንድ መስራት፣ ዴድላይን ያለውን ነገር በዴድላይኑ ዴሊቨር ለማድረግ ኤክስትራ ማይል መሄድ ከሁሉም ተፎካካሪዎቻችን በተለየ ሁኔታ አይኮ ከያዘው ይጨርሰዋል፣ በሰዓቱ ዴሊቨር ያደርጋል፣ ኮሚትመንታቸው የተለየ ነው የሚል የምር የሚታይ ብራንድ ቢልድ ማድረግ ችለናል። ስታንዳርዶችን ስለምንከተል ኳሊቲያችንንም ከፍ ያለ ማድረግ ችለናል። የምንሰራቸው ስራዎች ላይ እንዳልኩት ኳሊቲ ማኔጅመንት ስታንዳርድ ነው አይኤስኦም ሰርቲፋይድ የሆነው። ኳሊቲ ላይ ጥሩ ኳሊቲ አውትፑት ለማድረግ የምንችለውን ሁሉ እናደርጋለን። ስታንዳርድ ኳሊቲ ማኔጅመንት እንከተላለን። ከስተመር ሳቲስፋክሽን ላይ ከስተመራችን ደስ ብሎት ፕሮጀክቱ እንዲያልቅ፣ ከስተመር በትንሹ ነገር ሊከፋ ይችላል። እዚህ ጋር እንኳን ጥሩ ነገር አድርገን የሆነ ትንሽ ስህተት ልንሰራ እንችላለን። ግን ተመልሰን ሪፍሌክሽን እንጠይቃለን። እንዴት ነበረ ፕሮጀክቱ? ምን ያስከፋ ነው ነገር አለ? ምን እናሻሽል ወይም በምን እንካስ? እዚህ ጋር የሆነ ነገር በምትጠብቁት ያልተሰራ ነገር ካለ ብዙ ሰው የሚሳተፍበት ስለሆነ ፕሮጀክቱ ክፍተት ካለ እንዴት አድርገን እናስተካክል? ዝም ብለን ብራችን ተቀብለን መጥፋት ሳይሆን ፕሮጀክቱም ካለቀ በኋላ ማርኬቲንግ ቲማችን ለምን ኢቨን ኮንፍሊክት ኦፍ ኢንትረስት እንዳይሆን ፕሮጀክት ቲማችን የሰራውን ነገር ማርኬቲንግ ቲማችን ሄዶ ሰርቬይ ያደርጋል፣ የሚመለከተውን አካል ኢንተርቪው ያደርጋል። እንዴት ነበር ኤክስፒሪየንሱ? ምን ነበር ቅሬታ? ምን ያስደሰተ ነገር አለ? ከዛ ተመልሶ ማርኬቲንግ ቲማችን ማኔጅመንት ጠርቶ እዚህ ፕሮጀክት ላይ እንደዚህ ከስተመሩ ቅር ብሎታል። ፕሮጀክት ቲማችን ተመልሶ ሄዶ ከስተመሩ እስኪደሰት ድረስ የሚስተካከለው ነገር ያስተካክላል። ሎንግ ተርም ነው የምናስበው እኛ። አንድ ስራ አገኘን ብር አገኘን ሳይሆን አዘ ካምፓኒ ብራንድ ነን። ነገ ከነገ ወዲያ ቅድም እንዳልኩት ስቶክ ማርኬት ላይ እንወጣለን፣ አፍሪካ ውስጥ እንሄዳለን እያለን ትልቅ ቪዥን አስቀምጠን እዚህ ላይ አንድ ከስተመር አስከፍተን ዞር ምንል በአድማውዙ መልሶ የኛን ብራንድ ያበላሸዋል። አንዳንዴ ሚስ ኮሚኒኬሽን ሊሆን ይችላል፣ አንዳንድ ጊዜ ሪሊ የኛን ጥፋት ሊሆን ይችላል። ግን ሚስ ኮሚኒኬሽንም ድክመት። ስለዚህ እንዴት አድርገን ነው ኦኬ በደንብ ኤክስፒሪየንስ አናደርገው ቀርተን ነው ለካ ይሄ እኮ ነበር አሰራሩ፣ ኮንትራቱ እንደዚህ ነው የሚለው፣ በኮንትራቱ መሰረት ዴሊቨር አድርገናል። አንተ የጠየቀው ጥያቄ ከኮንትራቱ ውጪ ነው፣ ለዛ ነው ዴሊቨር ያልተደረገው። እንደዛም ሆኖ ግን እስቲ
ሌስ ሄልፕ ከኮንትራክት ውጭ ሆኖ አንተ እንዳይከፋክ አዲሽናል ኢንጂነሮች ልከን ይህንን ስራ በነፃ እንሰራልሃል ብለን ሙሉ ሚስኮሚኒኬሽኑን ፈተን መጨረሻ ላይ ደስ ይለዋል ከስተመሩ። አለን ነው እዚህ ማርኬቱ ላይ እኛ ለሾርት በቃ የሆነ ነገር አግኝቶ ለመጥፋት ሳይሆን ነገም ከነገ ወዲያም ሁለተኛ ስራ እንዲሰጠን እንፈልጋለን ከስተመሩ። ዛሬ ብቻ ፕሮጀክት ማሸነፋችን ሳይሆን ኔክስት ይርም እነሱ ቁጥሩ ናቸው ብሎ እንዲጠራን እንፈልጋለን። ይሄ ነው እንግዲህ ከማርኬቱ እኛ ሎንግ ተርም ነው የምናስበው። ይሄ የነጋዴ ሜንታሊቲ ኢንኮቴሽን ላርገውና በቃ ገንዘብ ሜክ አድርጎ ሳባት ሜኪንግ መኒ ሳይሆን ቫሊዩ ነው እኛ የምንፈልገው፣ ኢምፓክት ነው መፍጠር የምንፈልገው። ኮንቲኒየስ የሆነ ትረስት ኮንፊደንስ ነው ከስተመሩ እንዲኖረው የምንፈልገው እንጂ እንደምንም ጨረታ አሸንፈው ገንዘብ ብቻ ተቀብሎ መጥፋት እንዲሆን አንፈልግም። ይሄ ከብዙዎቹ ተፎካካሪዎቻችን ይለየናል ብዬ አስባለሁ። ብራንዳችን ፕላትፎርም ኮንሲስተንት በሆነ መልኩ ሪፍሌክት እናደርጋለን። ከሶሻል ሚዲያ ጀምሮ ኦፊሳችን ሴት አፕ ምን ይመስላል የሚለውን ነገር ብራንዳችን የብራንድን ሪፍሌክት የሚያደርጉ ነገሮች ናቸው። የኦፊስ ሴት አፕ እንደምታይ ኦፕን ነው። አንድ ቲም ሊድ ከቲም ሜምበሮች አንድ ላይ ነው የሚቀመጠው። ይሄ ማለት ኮላቦሬሽን እና ኮሚኒኬሽን ኢዚ እንዲሆንና አንድ ስታፍ ለቲም ሊዱ ይሄን ቸግሮኛል፣ ይሄን ሰፖርት የሚደራረግ የሚለውን ነገር አይዞሌትድ አይደለም ማለት ነው። እዛው ኮሚኒኬት አድርገው ሶሉሽን እየተሰጣጡ ዳይሬክሽን እየተሰጣጡ እንዲሰሩ የኦፊስ ሴትአፕን በዛ መልኩ ሴት የተደረገ ነው ማለት ነው። ኦፕን ነው። ቲም ሊዱ ከስታፍ ሜምበሩ አንድ ላይ ሴት ይደረጋል ማለት ነው። የማናጀሮቹም አንድ ላይ ይቀመጣሉ፣ የራሳቸው ሴትአፕ አላቸው። ይሄ የሚያሳየው ኦፕን የሆነ ኮሚኒኬሽን። ይሄ ልክ አንዱ ኦፊስ ቢሮ ተቀምጦ ሲኦ ወይ ማናጀር ተንኳኩቶ ምናምን የሚገባበት ሳይሆን ገብተህ የተቸገርከውን ነገር ኦፕንሊ ይሄን ተቸግሬያለሁ፣ ይሄን እስካሌት እያደረኩ መፍትሄ እፈልጋለሁ ብለህ ኦፕንሊ የምንነጋገርበት ሴትአፕ ቫይብ አለው ማለት ነው። ቀለሞቻችን ስትታዩ ብሉ ዋይት ናቸው። ስናየው ኦፊስ ራሱ ኦፕን ነው፣ ዋይት ነው፣ ለስራ አመቺ የሆነ ሴትአፕ አለ ማለት ነው። ይሄ ፊዚካሊ የምናየው የብራንዳችን መገለጫ ነው ማለት ነው። ይሄ ዩኒፎርም አይሲቲ ፓርክን ብንሄድ ሂር ኤችኪውም ስታዩ ኮንሲስተንት የሆነ የብራንድ አይደንቲቲ አለ ማለት ነው። ቀለሞቻችን ኮንሲስተንት ናቸው። ለቀጣይ ጉዞዎችን የሚያስተካክሉ ኮቶች ነው የምናስቀምጠው። ሄድ ኦፍ ታይም በሊደርሽፕ ደረጃ በሉት በፕሮፌሽን ደረጃ በሉት ኢንስፓየር የሚያደርጉ ሞቲቭ የሚያደርጉ ኮቶች አሉ ማለት ነው። ወደ ሶሻል ሚዲያም ስንመጣ በተመሳሳይ መልኩ ሶሻል ሚዲያ ኮንተንቶቻችን ኮንቲኒስሊ ዩኒፎርም ናቸው። ሰኞ ምን ፖስት መደረግ አለበት፣ ማክሰኞ ምን ፖስት መደረግ አለበት፣ አክሮስ ሶሻል ሚዲያ ኮንሲስተንት ናቸው ማለት ነው። ፌስቡክ ብታዩ እዛም ሊንክድኢን ሂዳችሁ ብታዩ ተመሳሳይ የሆነ ኮንተንት አለ ማለት ነው። ዩኒፎርም የሆነ ኮንቲኒስ የሆነ ብራንድ አይደንቲቲ አለን ማለት ነው። መኪኖቹ ብራንድድ ናቸው። ህትመቶቻችን ኮንሲስተንት አክሮስ ኦል ፍላየሮቻችን፣ ቢዝነስ ካርድ፣ ካምፓኒ ፕሮፋይል ኮንቲኒስ የሆነ ዩኒፎርም የሆነ የብራንድ አይደንቲቲ መገለጫ ናቸው ማለት ነው። ካምፓኒ ፕሮፋይል አለ፣ ቢዝነስ ካርድ አለ። እያንዳንዱ ሰው ቢዝነስ ካርድ አለው። የምታዩት ካምፓኒ ፕሮፋይል፣ ሮል አፕ፣ ባነሮች ዩኒፎርም ናቸው። ኤቨንትም ኤክስኩስ ስናደርግ ያሉትን ሆስት ስናደርግ ሜንቶርሺፖችን ሆስት ስናደርግ ኮንቲኒስ የሆነ ብራንድ አይደንቲቲ አለ ማለት ነው። ይሄ ማለት ኦፕሬሽን ቲም የራሱ የሆነ ዩኒፎርም አለባበስ አለው። ሳይት የሚሄድ የራሱ የሆነ አለባበስ አለው። ስታዩ በቃ ኦፕሬሽን ቲም ነው፣ የአይ መገለጫ ነው። ይሄ የአይ ሰራተኛ ነው የሚባልበት አንድ የሆነ ኮንሲስተንት የሆነ ዩኒፎርም የሆነ ብራንድ አይደንቲቲ አለ ማለት ነው። ኦፊስ መታችሁ ብታዩት ከሰኞ እስከ ሐሙስ የሚለበስ ዩኒፎርም የሆነ ፕሮፌሽናል የሆነ አታየር ነው የሚለበሰው። ይህ ፊል ምን ያክል ፕሮፌሽናሊዝም እንዳለ ፊልም እናደርገዋለን ማለት ነው። ስንለብስም ዩኒፎርም ነው፣ ኮሚኒኬሽናችን ዩኒፎርም ነው። ይሄ ማለት የአንድ ብራንዳችን መገለጫ ነው ማለት ነው። አይ ኔትወርክ ሶሉሽን የኢትዮጵያን ካምፓኒ ነው። ኢትዮጵያን ካምፓኒ መሆኑ ካልቀረ ደግሞ ጀስት ቴክኖሎጂ ብቻ ሰርቭ ማድረግ ሳይሆን ኮሚኒቲውን ሰርቭ የማድረግ ሪስፖንሲቢሊቲ ያለው ማለት ነው። የተለያዩ አክቲቪቲዎችን ኤክስኪዩት እናደርጋለን ማለት ነው። ይሄ ሲኤስአር አክቲቪቲ የሚባለው ወይም ሶሻል ሪስፖንሲቢሊቲ የሚባለው ወይም የማህበራዊ ግዴታነት ወይም ኃላፊነት የሚባለው የተለያዩ አክቲቪቲዎች ማድረግ ይቻላል። አይ ኔትወርክ ሶሉሽን በተለያዩ ደረጃዎችን ከፍለን ማየት እንችላለን። በሶስት ደረጃ ከፍለን ማየት እንችላለን። የመጀመሪያው ትልቅ በጀት የሚወጣባቸው የሲኤስአር አክቲቪቲ አንዱ ማየት እንችላለን።
በመካከለኛ ወይም መጠነኛ በጀት የሚወጣባቸው CSR አክቲቪቲ ኮንዳክት የምናደርግባቸው አክቲቪቲዎች አሉ። በሶስተኛ ደረጃ ደግሞ በትንሽ ወይም ኢምፕሎይ በማሰባሰብ ወይም ኮላብሬት በማድረግ ኮንዳክት የሚሆኑ የCSR አክቲቪቲ ወይም የማህበራዊ ግዴታዎች አሉ ማለት ነው። በመጀመሪያ ደረጃ ትልቅ ኢንቨስትመንት ከሚወጣባቸው CSR አክቲቪቲዎች ወይም የማህበራዊ ግዴታችን አንዱ ወጣቶቹን ወይም ጄኔሬሽኑ የማብቃት ስራ ነው። ወጣቱን የተማረ ወጣት የማብቃት ስራ ነው። ይሄ ማለት ኢኒሼት አድርገን የተነሳን ቴክ ታለንት አካዳሚ በሚል ነው። ወጣቶቹን ይመረቃሉ፣ ቲዎሬቲካል ይዞ ይወጣል። የሚቀጥር ፕራይቬት ካምፓኒ የለም። ይዞት የሚወጡትም የቲዎሬቲካል ነው። ይህንን ጋፕ በማየት ምን መስራት አለብን፣ መርዳት ብቻ ሳይሆን ጄኔሬሽኑን ማብቃት አለብን በሚል ራሱ የቻለ ኢኒሼቲቭ ነው ማለት ነው። ይሄኛው ወጣቱን ስናበቅ አንድ የሀገራዊ ኃላፊነታችን ወይ ግዴታችን እየተወጣን ነው ብለን እናስባለን። የተማረ ሰው ኃይል ማብቃት ብቻ ሳይሆን ብቁ የሆነ ራሱን የቻለ አገሩ የሚጠቅም ቀጣዩም ሌላ ትውልድ ራሱን አብቅቶ ሌላውን ሊያበቃ የሚችል ወጣትን የማፍራት ግዴታ ነው ማለት ነው። ይሄኛው ማለት ቴክ ታለንት አካዳሚ ሚሊየንስ ብር የወጣበት ኢኒሼቲቭ ነው። የተገነባው የአይሲቲ ፓርክ ራሱን የቻለ ኦፊስ አለው። ትልቅ ብር ነው የወጣበት፣ ትልቅ ኢንቨስትመንት ነው። ወጣቶችን ጄኔሬሽኑን ማብቃት የሚል የሀገራዊ ሪስፖንሲቢሊቲ ይዘን የተነሳ ነው ማለት ነው። ይሄ ማለት ብዙ ሩቲኖች አልፋሉ። ሪክሩት ይደረጋሉ፣ ይሰለጥናሉ። በአይ ውስጥ መቀጠር የሚችሉ ወጣቶችን ይቀጠራሉ። ኢንኮላቦሬሽን ደግሞ ሌሎች ካምፓኒዎች እንዲቀጠሩ የማድረግ ኔትወርኪንግም አለ። በዚህ መልኩ ትልቅ ኢንቨስትመንት ወጥቶት የአገራዊ የሆነ ማህበራዊ ግዴታችን በዚህ መልኩ እንወጣለን ማለት ነው። ይሄ አውትፑቱ ምንድን ነው? አንደኛ ራሱን ችሎ ብቁ የሆነ ለማርኬቱ አቬል እናደርጋለን። ወጣቱን ራሱ እንዲችል ራሱን አብቅቶ ሌሎችን እንዲያበቃ የምናደርግበት ኢኒሼቲቭ ነው ማለት ነው። ራሳችን መቅጠራችን ራሱ አንዱ ኃላፊነት በዚህ መልኩ መወጣት ችለናል ማለት ነው። ይሄ ማለት በጣም ትልቅ ብር የወጣበት ኢንቨስት የተደረገበት ኢኒሼቲቭ ነው። እንደ ሀገር የራሳችን ኃላፊነት አንዱ CSR አክቲቪቲያችን ትልቅ በጀት የሚወጣበት አንዱ ይሄኛው ነው ማለት ነው። ሌላው ትልቅ ብር የሚወጣበት በጀት ኢንቨስት የምናደርግበት ምንድን ነው? የተለያዩ ፕሮጀክቶቹ አገራዊ ወይም ደግሞ ተቋማዊ ውጤት ሊያመጡ የሚችሉ ማህበረሰብ ወይም ኮሚኒቲ ያሉ ችግሮችን ሰርቭ የምናደርግበት ነው ማለት ነው። ኢኖቬሽን ኤንድ ቴክኖሎጂ ኮምፕሊት ያደረግነው ቅርብ ጊዜ የተገነባው የትሬኒንግ ሴንተር ነው። ይሄ ትሬኒንግ ሴንተር ከእኛም አልፎ እኛን ከመገንባት አልፎ እኛን ከማሰልጠን አልፎ ሌሎቹን እንዲያሰለጥኑበት ወጣት እንዲያወቁበት በማሰብ ይሄ ትሬኒንግ ሴንተር እንደ ፕሮጀክት ይዘን ኤክስኪዩት አድርገን በነፃ በጀት ምንም ኢንቨስት ሳይደረግበት ይህንን ሰርቭ ማድረግ ችለናል ማለት ነው። ይሄ ትልቅ በጀት የወጣበት ብዙ ወጪ አድርገን የተገነባው የትሬኒንግ ሴንተር ነው ማለት ነው። ሌላው አንዱ የኮሚኒቲ ተቋም የሆነው የኢትዮጵያን ኦርቶዶክስ ተዋህዶ ነው። ለኢትዮጵያን ኦርቶዶክስ ተዋህዶ በየፌዙ ከዚህ በፊት አድርገነው ነበር። በቅርብ ጊዜ ደግሞ የኔትወርኪንግ አፕግሬድ ፕሮጀክት ኮምፕሊት አድርገናል። ይህ ምንም በእኛ ብር ኢንድ ቱ ኢንድ ኔትወርካቸው አፕግሬድ ያደረግንበት አንዱ የማህበራዊ ግዴታችን ነው ማለት ነው። ይሄም ትልቁ በጀት የሚወጣበት አንዱ አክቲቪታችን ነው ማለት ነው። ከዚህም በተጨማሪ መጠነኛ ወይም መካከለኛ በጀት የሚወጣባቸው አክቲቪቲዎች ደግሞ በጀት ተደርጎባቸው የሚወጡ ኢንቨስት የምናደርግባቸው አክቲቪቲዎች ደግሞ ሌላኛው ዝቅተኛ ኑሮ የሚኖሩ ልጆችን ወይም ወጣቶችን የሊስትሮ ወይም ሹሻይን ሼልተሮችን ዲዛይን አድርጎ ያንን ነገር ቢውልት አድርጎ ከወረዳዎችን በመነጋገር ከመንግስት ተቋማትን በመነጋገር ቦታን ፍቃድን በማፈላለግ እነዚህ ሼልተሮችን ዲዛይን አድርጎ ራሱ ኢንቨስት አድርጎ ያንን ቢውልት አድርጎ ቦታን አስፈቅዶ ለእነዚህ ወጣቶችን ማስረከብ እና ራሳቸው ችለው ይህንን ቢዝነስ ራን እንዲያደርጉ ራሳቸው ችለው እነሱ ከዛም ከፍ ሲሉ ደግሞ ሌላ የሚያስረክቡበት አንዱ አክቲቪቲ ነው ማለት ነው። ሌላው የመጽሐፍ ሼልተር ነው። መጽሐፍ ሰም ቦታዎች ተቀምጠው መጽሐፍ የሚሸጡበት እንደምናየው አንዳንድ ወጣቶች አቅም በማጣት በእጃቸው እንደዚህ ተሸክመው ነው የሚሄዱትና ያንን አንድ ቦታ ላይ ስፓት አድርገው ለዘላቂ መፍትሄ ለሚሆናቸውን አንድ ዲዛይን ተደርጎላቸው እነዚህ ሼልተሮች ያንን ዲዛይን ተደርጎ ቢል ተደርጎ በጀት ወጥቶበት ቦታ ተፈቅዶላቸው እዛም ቦታ እንዲሰሩ የምንሰራባቸው ስራዎቹም ሌላ አንዱ የCSR አክቲቪቲያችን ወይም ሶሻል ሪስፖንሲቢሊቲ የምንወጣበት አንዱ
ግዴታችን ነው ማለት ነው። ይሄም ቀላል የማይባል በጀት ተበጅቶለት በራሳችን ብር የምናወጣው ለዘላቂ መፍትሄ ወጣቶችን ለማቋቋም የምንሄድበት አንዱ አክቲቪቲ ነው ማለት ነው። ሌላው ከዚህ በዘለለ ደግሞ ከስታርታፕ የሚመጡ ስፖንሰርሺፕ ሪኩዌስቶች አሉ፣ ከተቋማት የሚመጡ የስፖንሰርሺፕ ሪኩዌስቶች አሉ። እነዚህም አድሬስ እናደርጋለን። ይሄም እንደ ማህበራዊ ግዴታችን እንወጣዋለን ማለት ነው። ይሄ እነዚህ ስፖንሰርሺፕ ሪኩዌስት ሲመጡ የሳይበር ሴኩሪቲ አዌርነስ ሊሆን ይችላል፣ የተለያዩ የኤንጂኦ የትናንሽ የፈንድ ሬይዚንግ ሊሆን ይችላል። እነዚህም በጀት በመያዝ እነዚህ ሰርቭ የምናደርግበት ስፖንሰሩን አድሬስ የምናደርግበት ሌላው የሲኤስአር አክቲቪቲ አድሬስ የምናደርግበት ወዮች ናቸው ማለት ነው። ሌላው በየኳርተሩ ወይም በየወሩ የሚደረጉ አክቲቪቲዎችን በተጨማሪ አሉ። ለአረጋውያንን ልብስ መስጠት ወይም ካለንን ማካፈል የሚለውን አንዱ የማህበራዊ ግዴታችን አክቲቪቲ ነው ማለት ነው። ሌላው በቅርብ ጊዜ ያደረግነው ደግሞ ለመቄዶንያ ደሊቨሪ ያደረግነው ደግሞ የራሳችን አስተዋጽኦ አድርገናል ብለን እናስባለን። ይሄም አንድ የማህበራዊ ግዴታችን ወይም ኃላፊነታችን ነው ማለት ነው። ይሄም ብቻ አይደለም፣ ኢንካይን ብቻ ሳይሆን ደማችን እስከ መስጠት ነው። ይሄ ደም የመስጠት ፕሮግራም ወይም የብለድ ዶኔሽን በጀት ተበጅቶለት ሰራተኛው ኮላብሬት በማድረግ በየኳርተሩ ፕሮፖዝ በማድረግ ወይም በየአንድ ዓመት ሁለቴ በማድረግ ሰራተኛው ብቻ ሳይሆን ከውጭ መጥተው ተጋብዞ እኛ ቢሮ መጥተው ደማቸው እንዲለግሱ ይህንን ደም ነገ በመኪና አደጋ ሊሆን ይችላል፣ በወሊድ መቅመም ምክንያት ሊሆን ይችላል፣ ህይወታቸው ሊያጡ የሚችሉ ዜጎችን የምንደርስበት የብለድ ዶኔሽን ፕሮግራሞች አሉ ማለት ነው። ኢንቫይሮንመንታል ፖሊሽን ለመጠበቅ ደግሞ በየጊዜው የሚደረጉ የችግኝ ተከላዎችን አድሬስ እናደርጋለን። ጽዳቶች ፕሮግራሞች አሉ፣ የጽዳት አክቲቪቲዎች እናደርጋለን። እነዚህም የአንድ የማህበራዊ አገልግሎታችን የምንወጣበት አንዱ ብራንች ነው ማለት ነው። ይህን ኦቨርኦል የምናየው ምንድነው? በጀት አላቸው፣ ከትልቅ እስከ ትንሽ በጀት የሚወጣለት። እነዚህን አድሬስ የማድረግ እንደ ኢትዮጵያዊ ካምፓኒ ከመሆኑ አንጻር ቴክኖሎጂን በማምጣት ብቻ ሳይሆን የኮሚኒቲ ችግር የሚፈታ እነዚህን ተጓዳኝ የኮሚኒቲ ችግሮችን አንደርስታንድ አድርጎ ጋፑ ምን ጋር ነው ያለው፣ የትኛው ማህበራዊ ጋፕ ነው ያለው፣ ምን መፍታት አለብን፣ ምን ችግር አድሬስ ማድረግ አለብን ብለን እንደ አንድ ኢትዮጵያዊ ካምፓኒ ራሳችን ለኮሚኒቲ ሰርቭ የምናደርግበት አንዱ አክቲቪቲ ራሱን የቻለ ቲም ነው ማለት ነው። ቢዝነስ ሜክ ለማድረግ ነው ኢስታብሊሽ የሆነው። እንደዛም ሆነ ግን ማህበራዊ ግዴታ ኃላፊነታችን ደግሞ ሳይት ቱ ሳይት በዚህ መልኩ ራሱ ዴዲኬት የሆነ ቲም ክሬት በማድረግ እነዚህን ኃላፊነቶቹ ራሱን ፕሮፖዝ አድርጎ ራሱን ፕላን ክሬት አድርጎ በጀት ይዞ ይህንን ነገር እንዲወጣ ማህበራዊ ግዴታው አለበት ማለት ነው። የእኛን ኤግዛምፕል ወስደው ሌሎች ተቋማትን መሰል አክቲቪቲዎችን ቢያደርጉ አንድ ካምፓኒ ሲደመር ሌላ ካምፓኒ አገር ይገነባል፣ ወጣቱን ይገነባል፣ ጄኔሬሽን በዚህ መሰረት መቅረጽ እንችላለን ብለን ስለምናምን ነው። እና የሲኤስአር ኢኒሼቲቮች እነዚህ ይመስላሉ ማለት ነው። አንደኛው ያለምንም መሳሳት ያለንን ኤክስፐርቲዝ ለሰዎችም ወይም ደግሞ ለአገሪቱ እያካፈል ነው፣ በተለያዩ ስቴጆች በተለያዩ መድረኮች ማለት ነው። ለምሳሌ አንዱ ኢኒሼቲቭ የሆነው ራሱን የቻለ ሲኦ ሜንተርሺፕ ብለን አቶ መርዕድ በቀለ የራሱን የመጣበትን ኤክስፒሪያንስ ያለውን ኤክስፐርቲዝ ያለምንም መሳሳት ዊዛውት ኤኒ ፔመንት በራሳችን በጀት ኤቨንት አዘጋጅተን ሰዎችን መጥተው ተጋብዘው ያንን ተምረው ኢንሳይት ወስደው ሰዎችን እንዴት ማኔጅ ማድረግ እንዳለባቸው፣ ካምፓኒዎችን እንዴት ስታብሊሽ ማድረግ እንዳለባቸው፣ ስታርታፖችን እንዴት ሞቲቭ ማድረግ እንዳለባቸው፣ ራሳቸው እንዴት ማብቃት እንዳለባቸው የተለያዩ ቶፒኮችን በማንሳት አቶ መርዕድ በቀለ ባሉበት የራሳቸው ኢንሳይት እና ኤክስፒሪየንስ ለሰዎች የሚያካፍሉበት ነው ማለት ነው። ይህም ብቻ አይደለም። በተለያዩ ተቋማት ለምሳሌ በቅርብ ጊዜ ለኢትዮ ቴሌኮም የትሬኒንግ ሴንተር ራሱ የቻለ ኢንሳይት ሰጥተናል። ሳይበር ሴኩሪቲ ሲነሳ መሰል አክቲቪቲዎችን የእኛን ኤክስፐርቲዝ ይመስላል። መርዕድ በቀለ ምን አይነት ኤክስፐርቲዝ አለው ስሩአውት የሁሉ ዓመት የተከማቸው እውቀት አለና በተለያዩ መድረኮች ራሳችን ወይም ደግሞ ካምፓኒው ሪፕሬዘንት በሚያደርግበት የራሱን የሆነ ኤክስፐርቲዝ፣ የራሱን የሆነ ኢንሳይቶች፣ የራሱን የሆነ ዳይሬክሽን ምን ማድረግ እንዳለባቸው፣ እንዴት መሄድ እንዳለባቸው የራሱን የሆነ ኤክስፒሪየንስ ለተቋማቱ፣ ለኢንዲቪዱዋሉ፣ ለማናጀሮቹ የሚያካፍልበት መድረኩ ነው ማለት ነው። ለመግለጽ እንደሞከርኩት የሲኦ ሜንተርሺፕ ራሱ የቻለ አንድ ስቴጅ ነው። ተጋብዘን የተለያዩ መድረኮችን
ደሊቨር እና ስፒች እናደርጋለን። እነዚህ ሁሉ ኤክስፐርቲዝ ምን ይመስላል? አይ ኔትወርክ ያለው ኤክስፐርቲዝ ያለ መሳሳት ለኮሚኒቲው ደሊቨር የምናደርግበት ስቴጆች ናቸው ማለት ነው። የራሳችን ያሉንን ኤክስፒሪየንስ ለተቀረ ወጣት ወይም ለተቀረ ኮሚኒቲ ደሊቨር የምናደርግበት ስቴጆች፣ የተለያዩ ስቴጆች ደሊቨር እናደርጋለን ማለት ነው። ማርኬቲንግ አክቲቪቲዎች የምንሰራባቸው አጋጣሚዎች አሉ። በቅርብ ጊዜ ብናስታውሰው እንኳን ለመጀመሪያ ጊዜ በኢትዮጵያ ደረጃ 2 ቡዝ ይዘን ዱባይ ወደ 12 የሚጠጉ የሊደር ቲም አባላትን ይዘን ዱባይ ሂደን ራሳችን ፒች ያደረግንበት ኢትዮጵያን የወከልንበት አጋጣሚዎች አሉ። ይሄ ማለት ካምፓኒ አለ ሲባል ኔትወርክስን ጎብኝተውት ነበር። ይሄ የሚያሳየው ኢንተርናሽናሊ ሪኮግናይዝ ለመደረግ ትርቀት ነው ማለት ነው። የዱባይ የአንድ የጂአይቴክስ ኤክስፖ አንዱ ትልቁ ማሳያ ነው ማለት ነው። ምን ያክል ለቴክኖሎጂ ኢትዮጵያን ለመወከል ቴክኖሎጂ ያለውን የሀገር ውስጥ ቴክኖሎጂ ለውጭ ዓለም ይህንን ትልቅ የሆነ ኤክስፖዠር ፈጥሮ ነበር ማለት ነው። መሰል አክቲቪቲዎችን ማርኬቲንግ አክቲቪቲዎችን እንሰራለን። የተለያዩ ኢቨንቶችን ኤክስኪዩት እናደርጋለን። ከነዛም ኮማርኬቲንግ ኢቨንት ብለን ደግሞ ከመሰል ቬንደሮቻችንና ፓርትነሮቻችን ኤክስኪዩት የምናደርገው ኢቨንቶች አሉ። ይሄ ማለት አዲስ ቴክኖሎጂዎችን ሲመጡ እነዛን ቬንደሮቻችን በመጋበዝ ክላይንቶችን በማምጣት መድረክን ክሪኤት ማድረግ ነው። ያንን መድረክ ክሪኤት አድርገን ቬንደሮቻችን የሚያመጡትን ቴክኖሎጂ የሚያስተዋውቅበት፣ ክላይንቶቻችን ኢንሳይት የሚወስድበት፣ ቴክኖሎጂን አዳፕት እንዲያደርጉ የምንፈጥርበት ኢቨንት ነው ማለት ነው። አንድ መድረክ ነው ኮማርኬት ኢቨንት ብለን የምንጠራው ማለት ነው። ራሳችን በተለያዩ መድረክ ራሳችን ፒች እናደርጋለን። በሲኦ በኩልም ራሳችን ፒች የምናደርግበት ትላልቅ ስቴጆች አሉ። ይህን ይመስላል የማርኬቲንግ አክቲቪቲ። ያው ዲጂታሊም ቬሪ አክቲቭ። ዲጂታል የምንጠቀምበት ፕላትፎርም የተለያዩ ፕላትፎርሞች አሉ። ሶሻል ሚዲያ ሁሉም ሶሻል ሚዲያ አሉ። ሊንክዲን አለ፣ ፌስቡክ አለ፣ ትዊተር አለ፣ ኢንስታግራም አለ፣ ዩቲዩብ ራሱ አለ፣ ዌብሳይትም አለ። እነዚህ የምንጠቀምበት ምንድነው? አንደኛው ስቶሪያችን የምንናገርበት አንዱ ፕላትፎርም ነው። ሁለተኛ ኤክስፐርቲዝን ለሌሎች ሼር የምናደርግበት አንዱ ፕላትፎርም ነው ማለት ነው። ማስታወቂያዎች ሲኖሩ እነዚህን ኢንሳይቶች አሉ። ይህንን ቴክኖሎጂ መጥቷል ብለን የምናስተዋውቅበት፣ ይህንን አክቲቪቲ ተደርጓል ብለን የምናስተዋውቅበት፣ ሊንክዲን ብዙ ነገር የምናስተምርበት፣ ኢንሳይታችን የምንሰጥበት፣ ያለን ኤክስፐርቲዝ ያለመሳሳት የምናሳይበት፣ ማስታወቂያዎች የምንሰራበት፣ ራሳችን ሪፍሌክት የምናደርግበት፣ ሌሎችን የምናስተምርበት፣ ሌሎችን ሼር የምናደርግበት እነዚህ ሶሻል ሚዲያ ፕላትፎርሞቻችን ማለት ነው። ዛሬ አንድ እውነት ማረጋገጥ ችለናል። እርሱም ለአኢ ኔትወርክ ሶሉሽንስ ፕሮጀክት ማጠናቀቅ ማለት የመለያያ ደውል ሳይሆን የትብብር ጅማሮ መሆኑን ከሽያጭ በኋላ በሚደረጉ የቴክኒክ ድጋፎችና የደንበኛን ባለሙያዎች የማሰልጠን ሥራ ደንበኛው በራስ የመተማመን ስሜት እንዲጓዝ አድርጎታል። ይህ በማይናወጥ የጥራት ደረጃ ሁሉን ሳይሰስቱ የመስጠት የሥራ ባህል ነው እንግዲህ ድርጅቱን ለተደጋጋሚ የክብር ሽልማቶች አበቃው። ነገር ግን የአኢ ስኬት በንግድ ትርፍ ብቻ አይለካም። ድርጅቱ እጁን ዘርግቶ ለወገን ደርሷል። ወጣቶችን በእውቀት ከማብቃት እስከ የሥራ ዕድል ፈጠራ፣ ከደም ልገሳ እስከ አረንጓዴ ልማት ኩባንያው ለወጣበት ማኅበረሰብ ደራሽ መሆኑን አስመስክሯል። ኢትዮጵያን ወክሎ በዓለም አቀፍ መድረኮች ላይ መገኘቱ ደግሞ የዚህ ሁሉ ጥረት ማህተም ነው። አኢ ኔትወርክ ሶሉሽንስ ከዚህ በኋላም ስሙን በተግባር እያደመቀ በቴክኖሎጂው ዘርፍ የኢትዮጵያ አምባሳደር መሆኑን ይቀጥላል።